ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን አድማጮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በምሽቱ ተጠባቂ የኤል ክላሲኮ ጨዋታ በጅዳ የተደረገው በባርሳና ማድሪድ መካከል የሱፐር ስፓኒሽ ሱፐር ካፕ የፍጻሜ ጨዋታ ባርሳ ማድሪድን በድጋሚ ለተከታታይ ሁለተኛ ዓመት በሱፐር ካፕ የፍጻሜ ጨዋታ 3-2 በሆነ ውጤት በማሸነፍ በድጋሚ ሃንሲ ፍሊክ እና ባርሳ ታሪካዊ ድል ማስመዝገብ ችለዋል። በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥቦች እያነሳን እየተወያየን ቆይታ የምናደርግበትን ፕሮግራም እነሆ ወደ እናንተ ይዘን መጥተናል። ኤል ክላሲኮ ተጠባቂ ተወዳጁ በዓለም እግር ኳስ ሰፊ ተመልካች ያለው፣ እንደውም በምሽቱ ጨዋታ አንድ ዘገባ ላይ ስመለከት ወደ 800 ሚሊዮን የዓለም ሕዝብ ይሄን ደርቢ ጨዋታ ለመመልከት በቴሌቪዥን መስኮት እንደተቀመጠና እንደተመለከተ እንደተከታተለ እየተገለጸ ነበር። ተጠባቂው የኤል ክላሲኮ ጨዋታ በባርሳ 3-2 አሸናፊነት ተጠናቋል። ድራማ በነበረው የመጀመሪያ 45 ነበር። ከነዚህ 5 ግቦች ሁለቱ ክለቦች በጋራ ባስቆጠሩት የመጀመሪያ 45 ላይ ነበር ሙሉ 4 ግብ ተቆጥሮ ከረፍት በኋላ ነው እንግዲህ አንድ የማሸነፊያን ግብ ባርሳ አስቆጥሮ የዚህ ዋንጫ ባለድል መሆን የቻለው። ባክ ቱ ባክ አሳክቷል። ይሄ ለሃንሲ ፍሊክ ባርሳ አስደናቂ የሱፐር ካፕ ሌላኛው በአመቱ ጣፋጭ ምሽት ሆኖ አልፏል። በተቃራኒው ለዛቪ አሎንሶ ሪያል ማድሪድ የበለጠ ፈተናውን ከፍ ያደረገበት የአሰልጣኙ ቆይታ እንደምታውቁት ባለፉት ሳምንት ነው የተወሰኑ መረጋጋቶች የታዩት እንጂ የዛቪ አሎንሶ ስንብት የሚጠበቅበት ሳምንት እንደነበር እናስታውሳለን። በተለይ የዚህ ፊክስቸር የመጨረሻ ጨዋታ አሁን የትናንትን ነው የምሽቱ የፍጻሜ ዋንጫ ጨዋታ ይሁን እንጂ በላሊጋ የመጨረሻ ጨዋታ ከኦክቶበር የማድሪድ 2-1 የበርናባዩ ድል በኋላ የባርሳን ፎርም ተመልከቱ፣ የማድሪድን ፎርም ተመልከቱ። ማድሪድ የነጥብ ልዩነቱ ከፍ ብሎ ሊጉን እየመራ በጥሩ ሁኔታ ላይ ማሽቆልቆል አሳይቶ ነው። በተለይ በዛ የኤል ክላሲኮ ጨዋታ የቪኒ ጁኒየር እና የዛቪ አሎንሶ አለመግባባት የጀመረ ውጥረት የማድሪድን የውጤትም የብቃትም ማሽቆልቆል የወጥነት ችግር ፈጥሮ እስካሁን ድረስ እንግዲህ ለተከታታይ ጨዋታ የሚመዘገብ ጣፋጭና አስደናቂ ድሎች የሉ። በማድሪድ ቤት ብዙ ጉዳዮች ከሳምንት ሳምንት መነጋገሪያ ይሆናሉ። በተለይ ኪሊያን ኢምባፔ ከተጎዳ የክለቡ አስቆጣሪነት ይወርዳል። በርካታ ነጥቦች አሉ። ባርሳ ግን እንደ ቡድን ለምሳሌ በሊጉ የመጨረሻን ጨዋታ የተሸነፈው በማድሪድ ነበር። በሌሎች ውድድሮች የመጨረሻ ጨዋታ የተሸነፈው በቼልሲ ነው። ከዛም በኋላ ስላሉ ሪከርዶች እስከ ትናንት ምሽቱ ጣፋጩ የባርሳ ድል ድረስ ያሉትን ጉዳዮች ጠቅላላ አድርገን እየተመለከትን በዚህ ፕሮግራም ቆይታ የምናደርግ ይሆናል። በድጋሚ አሁን ለከፈታችሁ ላይክ እያደረጋችሁ እንድታደምጡን የአክብሮት ግብዣችን ነው። ጨዋታው እንግዲህ በአማረ ሁኔታ ነው የጀመረው። የባርሳ ኮንትሮል አስደናቂ በነበረበት ማድሪድ በሲስተም ደረጃ ሌላ ተጨማሪ በርካታ ጥያቄዎችን ያስነሳ ሌላ የሪያል ማድሪድ ደከም ያለ የምሽት እንቅስቃሴ የተመለከትንበት ነው። ወይም ማድሪድ በምሽቱ ጨዋታ የተሻለ የግብ የማስቆጠር እድል አግኝቶ የሚያባክን ቡድን፣ ባርሳ ደግሞ የተገኘውን የሚገድል በጨዋታው ደግሞ ፍጹም
የኳስ ቁጥጥር ብልጫ ጌሙን በፈለጉት የጨዋታ ስታይል ከፍ ዝቅ እያደረጉ የመሩበት ጨዋታ ነው። ጨዋታው በተጀመረ እንግዲህ 36ኛ ደቂቃ ላይ ከፈርሚን ሎፔዝ በግሩም ሁኔታ የአውሬሎ ቹዋሚኒ እና የዲን ሆይሰን መናበብ ፍጹም በሁለቱ ተጫዋቾች ባልተግባቡበት ወይም በሁለቱ ተጫዋቾች መካከል የነበረው የመከላከል ስትራክቸር በተዛነፈበት እንቅስቃሴ የዕለቱ የጨዋታው ኮከብና ለባርሳ ድል መገኘት ትልቁ ሚና የተጫወተው ራፊኛ በአስደናቂ ሹት ባርሳን ቀዳሚ ያደረገ 36ኛ ደቂቃ ላይ። ከዛ በፊት የሚያስቆጩ የቪኒ ጁኒየር እና የጎንዛሎ ጋርሺያ ትላልቅ አጋጣሚዎች ነበሩ። ማድሪድን በሁለት ግብ ልዩነት መሪ ማድረግ የሚችሉ ሁለት ትላልቅ አጋጣሚዎች ተፈጥረው ማድሪድ አባከነ። ባርሳ በጨዋታው የራፊኛ አይነት አጋጣሚ ቀደም ብሎ በእነዚህ የመጀመሪያ 30 ደቂቃዎች ውስጥ ከየማል በቀኝ እግሩ ከሞከራቸው ኳሶች ውጪ ትላልቅ አጋጣሚዎች ሳይፈጠሩ፣ ነገር ግን ማድሪድ በኳስ ቁጥጥር ብልጫ ቢወሰድበትም በተገኘ አጋጣሚ ጨዋታውን የመምራት ትልቅ አጋጣሚ የማድሪድ የተሻለ ነበር እና ሁለቱን ሳይጠቀሙ ቀርተው ነው እንግዲህ ባርሳ 36ኛ ደቂቃ ላይ በግሩም ሁኔታ ራፊኛ አስቆጠረ። ወደ ተጨማሪ ደቂቃ የመጀመሪያው ክፍለ ጊዜ ሊጠናቀቅ የዕለቱ ዳኛ 3 ደቂቃ ጨመሩ። ቪኒ ጁኒየር 45 ሲደመር 2 ላይ በግሩም የግል ጥረት የግል ስኪል ማድሪድ ላለፉት 20 ጨዋታ ከዚህ ተጫዋች ግብ ሳያገኝ ልክ ሮድሪጎ ለ32 ጨዋታ ግብ ሳያስቆጥር ቆይቶ እንደምታስታውሱት በማንቸስተር ሲቲ በሳንቲያጎ በርናባዩ በተሸነፉበት ጨዋታ ነበር ሮድሪጎ ከ32 ጨዋታ በኋላ ግብ ማስቆጠር የቻለው። ልክ እንደዛው ቪኒ በምሽቱ የኤል ክላሲኮ ጨዋታ በግሩም ቴክኒክ ከሱ በሚጠበቅ ኳሊቲ ማድሪድን ወደ ጨዋታ የመለሰች አስደናቂ ግብ ማስቆጠር ቻለ። በግሩም የእግር ስራ እዛ ጋር የተጠቀመው ታይሚንግ፣ የድሪብል ስኪል ኩንዴን አልፎ እንዲሁም ሴንተር ባኩን ቀንሶ ያስቆጠረበት ብቃት በቪኒ በኩል የሚደነቅ ነበር። ትልቅ ኳሊቲ፣ ትልቅ አቅም የተመለከትንበት ነው። እንደውም ከሰሞኑ የቪኒ ውዝግብ እንደሰማችሁት ነው። የጥሎ ማለፉን ጨዋታ በማድሪድ ደርቢ እየተደረገ ተጫዋቹ ተቀይሮ ሲወጣ ዲየጎ ሲሞኒ ደጋፊውና ፔሬዝ አይፈልጉ፣ ፔሬዝ በዚህ ዓመት መጨረሻ ይሸኙሃል ብለውት ከፍተኛ ውጥረት የነገሰበት ታች ላይ ጭቅጭቅ ነበር። በ2-1 ማድሪድ አሸንፎ አትሌቲኮ ማድሪድን ወደዚህ ፍጻሜ በሚያልፍበት ጨዋታና ሐሙስ ምሽት በነበረው አስደናቂ አጋጣሚ ነው እንግዲህ ቪኒ በግሩም ቴክኒክ አስቆጠረና ማድሪድን ወደ ጨዋታ መለሰ። ከ2 ደቂቃ በኋላ ሌላ ድራማ፣ አሁንም በተጨማሪ ደቂቃ ላይ ነው ያለነው። ከረፍት በፊት ጨዋታው ሊጠናቀቅ ተጨማሪ ደቂቃ ላይ በ2 ደቂቃ ልዩነት በግሩም የፔድሪ እይታ እንደገና የማድሪድ የተከላካይ ክፍል አቋቋም፣ ታይሚንግ፣ የመከላከል ኳሊቲ በቹዋሚኒ እና በዲን ሆይሰን መካከል የነበረው መናበብ በድጋሚ ጥያቄ ውስጥ የገባበት እንቅስቃሴና የፔድሪ በመስመሮች መሃል የሚያያቸው የተጫዋቹ ልዩ ኳሊቲ መካከል ሰንጣቂ ኳሶች፣ ላይን ብሬኪንግ ፓስ የማየት እይታው ነው። ይሄ ተጫዋች ብዙ ውዝግብ በሚዲያ በኩል በሀገራችንም በሌሎች ሚዲያዎችም የሚያስነሳ አንዳንድ ነጥቦች ይነሳሉ። ምንም ጥያቄ የማይቀርብበት ምርጡ አማካይ መሆኑን በድጋሚ ባሳየበት የምሽቱ እንቅስቃሴ አንዳንድ የሚዲያ ባለሙያዎችም ሪፖርተሮችም ጋዜጠኞችም ፔድሪን ኦቨርሬትድ ነው በማለት የሚተቹአሉ። እንግዲህ ስለ ኦቨርሬትድ እና አንደርሬትድ ተጫዋች በቅርብ ጊዜ ውስጥ የመጡ ንጽጽሮች አሉ። ቴክኒካል ካፓቢሊቲን የማየት አቅማችንን እንግዲህ ነጮቹ ኦቨር እና አንደር፣ ምክንያቱም እንደ ተመልካቹ ነው የፔድሪን ኳሊቲ ለመመልከት ፔድሪ ጉስ ኳስ ከገባች በኋላ የሚያሳየውን እንቅስቃሴና የዛን ተጫዋች እይታን መመልከት በቂ ነው ስለዚህ ተጫዋች ኳሊቲ ለመመስከር። ስለዚህ ኦቨር ነው አንደርሬትድ ነው የሚለው ጉዳይ ብዙ አያጨቃጭቅም።
ክላስ ያለው ወርልድ ክላስ አማካይ ነው ፔድሪና በዚህ አስደናቂ እይታው የመጀመሪያ ተች ይሄ የቡድን አጋሮቹን ፍጥነት፣ ታይሚንግ፣ ቦታ አያያዝን የሚመቻቸውን ፖዚሽን ላይ ሲገኙ እንዴት ያንን ኳስ እንደሚያገናኝ በልዩነት የሚነሳው ኳሊቲ ነው እና በአስደናቂ ሁኔታ ለሮበርት ሌቫንዶስኪ ያቀበለውን ኳስ ሌቫንዶስኪ እንግዲህ በዚህ እድሜ ቢገፋ አእምሮ ውስጥ ያለ ኳሊቲ አይጠፋም የሚባለው የሌቫንዶስኪ ኳሊቲ ነው። በግሩም ሁኔታ አስቆጠረ። ባርሳን በድጋሚ መሪ ማድረግ ቻለ። ተመልከቱ 45 ሲደመር 2 ላይ ቪኒ አስቆጠረ። 45 ሲደመር 4 ላይ ሌቫንዶስኪ አስቆጠረ። ባርሳ 2-1 መምራት ጀመረ። 45 ሲደመር 6 ላይ አሁንም እረፍት ሳይወጡ ከእረፍት በፊት የተጨመረው 3 ደቂቃ ነው። በሴሌብሬሽን ምክንያት ደቂቃዎች እየተጨመሩ በድጋሚ ማድሪድ ወደ ጨዋታ የተመለሰበትን በተጨማሪ ደቂቃ ብቻ 3 ግብ ነው ያየነው። ይሄ ትዕይንት ነበር። የኤል ክላሲኮ ጨዋታ ደማቅ በግብ የተንበሸበሽንበት ከእረፍት በፊት ለእግር ኳሱ ቤተሰብ ለገለልተኛ ከድጋፍ ውጭ ለሚመለከት ልዩ አስደናቂ ነበረ። ከዛም በኋላ እንግዲህ 45 ሲደመር 6 ላይ በዲን ሆይሰን የተገጨች ኳስ የግቡን አግዳሚ መልሳ ስትመለስ እንግዲህ ጎንዛሎ ጋርሺያ ለቪኒ አመቻችታ ያቀበለው ተጫዋች ለራሱም ማድሪድንም ወደ ጨዋታ የመለሰች ግብ አስቆጠረ። ከቆመ ኳስ እንግዲህ ማድሪድ በፍጥነት ነው ምላሽ መስጠት የቻለው ለሁለቱም ግብ 2-2 ከረፍት በፊት ጨዋታው ተጠናቀቀ። እንደ ከረፍት በፊቱ የሁለቱ ክለቦች ጥረት ሰከንድ ሃፍ ላይ በደንብ የሚስተዋልበት ተጠባቂ ነበር። የበለጠ ግን ባርሳ ዶሚኔት ያደረገበት ሰከንድ ሃፍ ነበር የተመለከትነው። በሁለተኛው 45 ለባርሳ 73ኛ ደቂቃ ላይ የመጀመሪያውን ግብ ያስቆጠረው ራፊኛ አስቆጥሮ ተንሸራቶ እየወደቀ የመታት ኳስ ዲፍሌክሽን ነበራት። ነገር ግን ኢላማውን ስለጠበቀ በራፊኛ የተመዘገበችው ግብ የጨዋታው ልዩነት ሆና ባርሳ ማድሪድን 3-2 ማሸነፍ ቻለ። እስቲ የዛሬ ተነባቢ የስፔን ጋዜጦችን ትኩረት ተመልከቱ። የነ ዳሪዮ ስፖርትን ጨምሮ አሁን ከዳሪዮ ስፖርትን እንደተመለከታችሁት ነው። ከዛም በኋላ የምናገኘው ሞንዶ ዲፖርቲቮ ነው፣ የካታሎኒያውን ጋዜጣ ለባርሳ በጣም ቅርብ የሆነ የባርሳ ጋዜጣ ነው። በካታሎኒያ እዛው በባርሴሎና የሚታተም ተነባቢ ጋዜጣ ነው እና በዛሬ እትሙ ላይ ሱፐር ካምፒዮኔስ የሚል ነው የሞንዶ ዲፖርቲቮ ተነባቢ የስፖርት ጋዜጣ የፊት ገጽ እንግዲህ ይዘው የወጡት እንዲሁም ማርካ እንደውም የራፊኛን ምሽት በማለት ነው። ማርካ ደግሞ በተቃራኒ እንደምታውቁት የማድሪድ የዋና ከተማው ተነባቢ ጋዜጣ ነው። እንግዲህ ማርካ ላይ በውስጥ ገጽ የተነሱ ሀሳቦች አሉ። እሱም በዚህ ፕሮግራም እናነሳ ይሆናል። ማርካም በተመሳሳይ የባርሳን ድል በተመለከተ ነው ሲዘግብ የነበረው። እንዲሁም ዳሪዮ ስፖርት የባርሳ ነው፣ የባርሳ ከተማ ውስጥ የሚታተም ጋዜጣ ነው። ዳሪዮ አስ ደግሞ ማድሪድ ዋና ከተማ የሚታተም ነው። ዳሪዮ አስም እንደምትመለከቱት ትኩረቱን በምሽቱ የባርሳ ድል ላይ ትኩረት አድርጎ ነው የዛሬውን ጋዜጣ ይዞ መውጣት የቻለው። ማድሪድ ምን ነካው? አስደናቂው የባርሳ ከስህተቱ የተማረበት የዘንድሮ የውድድር ዓመት ቶሎ መብላላትን፣ ቶሎ ቅኝቱን ማግኘት። ይሄ ጀርመናዊ አሰልጣኝ በነገራችን ላይ በባርሳ ቤት እየፈጠረ ያለውን አብዮት በጣም በጥልቀት መመልከት ያስፈልጋል። ጂኔስ ሃንሲ ፍሊክ። ምክንያቱም የሃንሲ ፍሊክ አይነት አሰልጣኝ አሁን በዘመናዊ እግር ኳስ ውስጥ ትላልቅ መብት የሚያስፈልጋቸው ክለቦች የፋይናንሻል ውድቀት፣ የአካዳሚ ተጫዋች አጠቃቀም፣ የቡድኑ ወጪና ገቢን የማስተካከልን ጉዳይ ባርሳ ከገባበት የፋይናንስ አቅም የዚህ አሰልጣኝ መምጣት ምን ያክል እንደጠቀሙ። ለምሳሌ በምሽቱ ጨዋታ ተቀይሮ የገባው ማርከስ ራሽፎርድ
ከተወሰኑ ጊዜያት በኋላ በባርሳ የመጀመሪያ ዋንጫውን ማሳካት ቻለ። ከኪሊያን ኢምባፔ ጋር በዘንድሮ በተጠናቀቀውም ሲዝን ማድሪድ ማሳካት የሚችላቸውን 4 ዋንጫዎችን በባርሳ ምክንያት አጥቷል። ይሄ ከባድ ነው። የምሽቱን ጨምሮ 2 ሱፐር ኮፓ፣ የስፓኒሽ ሱፐር ካፕን፣ ኮፓ ደላሬን፣ ላሊጋን አጥቷል። የማድሪድ ክላስ ይታወቃል። የባርሳ ደግሞ የቡድን ግንባታና ቡድኑ የራሱን ፋይናንስ ስርዓት ያማከለ አስደናቂ ቡድን ነው። ሃንሲ ፊሊክ በተለይ በታክቲክ ደረጃ መገንባት የቻለው ይህን ስብስብ ባላንስ አድርጎ ለእንደነዚህ አይነት ግዙፍ ዋንጫ ማብቃት አንዳንዴ ባርሳ ከነበረው ኳሊቲ ከነበረው የተጫዋች ጥራት አንጻር የዚህን ጀርመናዊ አስደናቂ የቡድን ግንባታ ነው የምንመለከተውና በምሽቱም ጨዋታ ካየናቸው ጉዳዮች መካከል የሃንሲ ፊሊክ የቡድን ግንባታ ውጤቶችን ነው። አሁንም በሌላ የውድድር ዓመት በሌላ ሲዝን ማድሪድ ከነ ችግሩ ነው ያለው፣ ባርሳ ከነ አስደናቂ ጨዋታው ነው ያለው። ይሄ ነው ትልቁ ልዩነት በሁለቱ መካከል በምሽቱ ጨዋታ የተመለከት ነው። ይሄ እንግዲህ በቶርናመንት ደረጃ 16ኛው ዋንጫ ነው ለባርሳ። በምሽቱ የትናንትናው ድል ላይ የዛሬ ዓመትም በተመሳሳይ መልኩ ድል ማድረግ ችለዋል። በዚህ ጨዋታ ፊክስቸር ባለፈው ዓመት በዚህ ጨዋታ እንግዲህ የመጨረሻ አጋጣሚ የሆነው የፍሬንኪ ዲዮንግ በቀይ ካርድ መውጣት ነው። ኪሊያን ኢምባፔ ላይ ከባድ ፋውል 90 ሲደመር 1 ላይ የሰራው ፋውል በቀይ ካርድ ከሜዳ እንዲወጣ አድርጎታል። እስቲ ወደ ጨዋታው እና አንዳንድ ጉዳዮች ላይ እንመልከት። በተለይ የዋንጫው ባለቤት የምሽቱ ጨዋታ አሸናፊ የሆነው ባርሳ ለመጨረሻ ጊዜ በቻምፒየንስ ሊግ በኖቬምበር ነበር በቼልሲ ሽንፈት ያስተናገደው። ከዛም በኋላ ባርሳ ያደረጋቸውን 10 ተከታታይ ጨዋታ 10ሩንም አሸንፏል። ታስታውሳላችሁ ራፊኛ የሃርምስትሪንግ ጉዳት አስተናግዶ ለተወሰኑ ጊዜያት ከሜዳ ርቆ ነበር። ራፊኛ ከመጣበት ጨዋታ አንስቶ የነ የማል ልዩነት ፈጣሪ መሆን ከእድሜያቸው በላይ የተሸከሙትን ኃላፊነት የመጋራትን ጉዳይ ራፊኛ ላይ እንመለከታለን። ይሄ ተጫዋች ከተመለሰበት ያለፉት 10 ጨዋታዎች ላይ በቀጥታ ባርሳ 10ሩንም ጨዋታ ነው ያሸነፈው። ለመጨረሻ ጊዜ ተጫዋቹ ከሃርምስትሪንግ ጉዳት አገግሞ ወደ ሜዳ የገባው ከቼልሲ ጋር ነበር። በዕለቱም እንደምናስታውሰው ተቀይሮ ነው ወደ ሜዳ የገባው። ከዛም በኋላ ያሉትን 10 ተከታታይ ጨዋታ የምሽቱን ጨዋታ ጨምሮ ባርሳ ወደ ድል ተመለሰ። ምን ያክል የሃንሲ ፊሊክ ይሄን ተጫዋች እንደቀየሩት። በሊጉ ለመጨረሻ ጊዜ የተሸነፉት ባርሳዎች ኦክቶበር 26 ነው በሪያል ማድሪድ በኤል ክላሲኮ 2-1። ከዛም በኋላ እንግዲህ ሃንሲ ፊሊክ ጠንካራ ያጫወት እንዲሁም ጉዳት ላይ የነበሩ ተጫዋቾች መመለሳቸው የበለጠ የቡድኑን የጥንካሬ ከፍ እያደረጉ እያደራጁ እያብላሉ በቅርብ ጊዜያት ውስጥ ከነዚህ ጨዋታዎች ቀደም ብሎ የበለጠ ባርሳ ባላንስ ለመሆን ይቸገራል። የነ ፔድሪ ተደጋጋሚ ጉዳት የነ ዲዮንግ ቡድን በአጠቃላይ አራክቶት ነው እና ሃንሲ ፊሊክ በአፋጣኝ መፍትሄ በማበጀት ነው እንግዲህ የቡድን አሸናፊነት በልዩነት ማምጣት የቻሉት። በሃንሲ ፊሊክ ውስጥ ባርሳ እስካሁን ድረስ ለ3 ፍጻሜዎች ሲደርሱ 2 ሱፐር ካፕ ነው አምናና ዘንድሮ የትናንት ምሽቱ፣ አንደኛው ደግሞ ኮፓ ደላሬ ነው ያምነው። 3ቱንም አሸንፏል። ሃንሲ ፊሊክ የባርሳ አሰልጣኝ ከሆኑበት ጊዜ አንስቶ በፍጻሜ የተገኙትን ጨዋታዎች በአጠቃላይ አሸንፈዋል። የፋይናል አሰልጣኝ በመባል ነው የሚጠሩት። በነገራችን ላይ በአሰልጣኝነት ዘመናቸው 8 ፍጻሜ ደርሰዋል። 8ቱንም አሸንፈዋል። 5ቱን በሙኒክ፣ 3ቱን በባርሳ ሻምፒየንስ ሊግን ጨምሮ ዲኤፍኤል ፖካልንም ጨምሮ እና የሚያስደንቅ የሃንሲ ፊሊክ ውጤታማነት ከሙኒክ የጀመረ በባርሳ እንደቀጠለ ነው። በክለብ ደረጃ ያላቸው አሰልጣኝነት ቆይታና አሁን የበለጠ ጫናው
ወደ ሎስ ብላንኮሶቹ ዞሯል፣ ወደ ዛቪ አሎንሶ ማድሪድ። ባርሳ የቤት ስራውን ጣጣውን ጨርሶ ሁሉንም እንግዲህ ፈተና ለዛቪ አሎንሶ ነው የፈጠሩት። የባርሳ የምሽቱ ድል በተቃራኒው ለዛቪ አሎንሶ ሪያል ማድሪድ ነው ከፍተኛ ውጥረት አሁንም በድጋሚ እንዲነክስ የሚያደርግ ነው እና ምናልባት ለዛቪ አሎንሶ የማድሪድ ቤት የመጀመሪያ ዓመት ቆይታ የዛን ያክል አመርቂ የሚባል ወይ መጥፎ የሚባል አይደለም፣ ግን በማድሪድ ደረጃ የሚፈለገው ውጤት እየመጣ አይደለም። የባርሳ በተለይ ከማድሪድ ጋር ባለው የእርስ በርስ ግንኙነት አሁን ለምሳሌ ባለፉት 6 የኤል ክላሲኮ ጨዋታ 5ቱን ያሸነፈው ባርሳ ነው። በዚህ ደረጃ ማድሪድ ላይ ፍጹም የበላይነት እየወሰደ ነው። አንዱ የኦክቶበር 26ቱ ድል ብቻ ነው በማድሪድ በኩል የተመዘገበው። ከነዚህ መካከል 3ቱ ፍጻሜ ናቸው። 3ቱ የፍጻሜ ጨዋታ ናቸው። ማድሪድ ከተመሰረተበት ጊዜ አንስቶ 3 ተከታታይ የፍጻሜ ጨዋታ በካታሎኒያ ክለብ ተሸንፎ አያውቅም። 3 ተከታታይ የፍጻሜ ጨዋታ ማድሪድ ተሸነፈ። ኪሊያን ኤምባፔ ወደ ሪያል ማድሪድ ከተዘዋወረ በኋላ ማሳካት የሚችላቸውን 4 የሊግ ዋንጫ ጨምሮ እያሳካ አይደለም። በምሽቱም ጨዋታ እንግዲህ እንደምታውቁት በህመም ማስታገሻ ነው ወደ ሳውዲ እንዲጓዝ የተደረገውና ተቀይሮ ከገባም በኋላ ባፔ የነበረው የጤንነት መጓደል በግልጽ ይታይ ነበር። ስፕሪንት ለማድረግ ምቾት አልተሰማውም። ምክንያቱም ቁርጭምጭሚቱ ላይ ነው ጉዳት ያጋጠመው። የቁርጭምጭሚት ጉዳት የሰውነትን አብዛኛውን ክፍል ተሸክሞ ለመቆየትም ባላንስ ለማድረግም ለፍጥነትም ለእንቅስቃሴ በጣም በተሟላ ጤንነት ለአንድ ተጫዋች ካልሆነ ቁርጭምጭሚቱ ላይ ጉዳት አስተናግዶ ፍሌክሰብል ሊሆን አይችልም ሜዳ ውስጥ እና ባፔን ከ70 ደቂቃ በኋላ ዘግይቶን አሎንሶ ቀይሮ ያስገባው። አላስገባም ለምን ቤንች አደረገው ለምን አላስገባውም እንዳይባል እንጂ የባፔም ጤንነት ተሟልቶ አይደለም። እንግዲህ ማድሪድ 2 ጊዜ ወደ ጨዋታው መመለስ ከቻለ የሶስተኛው ቅኝት ወደ ራሱ ነበር አድቫንቴጁን በአብዛኛው ማዘንበል የነበረበት። ምክንያቱም አንድ ቡድን 2 ከመመራት ካምባክ ካደረገ ለሶስተኛ ጊዜ መፍቀድ የለበትም። ለሶስተኛ ጊዜ ወይም መምራት ያለበት ራሱ። የማድሪድ የዊኒንግ ሜንታሊቲ እና ያ አስደናቂ ጉዞ አሁን በማድሪድ ቤት በከፍተኛ ሁኔታ ጥያቄዎች እየበዙ ነው። ለምሳሌ የማድሪድ እንደ ቡድን ባለፉት 2 ሲዝኖች ያየነው የመጀመሪያና ትልቁ ክፍተት የአማካይ ክፍሉ የቶኒ ክሩስ ሚና የቡድኑ በርካታ ገበናዎችን በርካታ ችግሮችን የሜዳ ውስጥ መብቴ የሆነው በሜዳ ውስጥ እንቅስቃሴ የዚህ ተጫዋች መኖር ለማድሪድ የሚያቀለው ስራ የተጋለጠው ይሄ ተጫዋች ለካስ ሲለቅ ማድሪድ አማካይ ክፍሉ ፕረስ ለማድረግም አይነሳም፣ ፕረስ ለመደረግም ክፍት ነው። ማድሪድ በሁለቱም የጨዋታ ስታይል ላይ ውጤታማ አልነበረም። በጣም የበለጠ ለፕሬሲንግ ይጋለጣል፣ የበለጠ ደግሞ ፕረስ አያደርግም። በጣም ለባርሳ ስፔስ ፕሬሲንግ የሚመች ስትራክቸር ነበር። በተለይ የነ ጁዲ ቤሊንጋም ሚና በምሽቱ ጨዋታ ኮምፕሊትሊ የለም ማለት ይቻላል። ቤሊንጋም በተለይ ከረፍት በኋላ በነበረው እንቅስቃሴ የበለጠ የማድሪድ ኮንትሮል ጌሙን ለማድረግ ያለመቻሉ ዋነኛ ሚስጥር የጁዲ ቤሊንጋም መዳከም ነው፣ ኢነርጂ ማጣት ነው። ተጫዋቹ ፕረስ ለማድረግ ያለው ተነሳሽነት ፍላጎት መውረድ ነው። እንደውም እኮ ከተመለከታችሁ የራፊኛም ግብ ሲቆጠር የሱ ስህተት ነበረበት። የመጀመሪያ በደንብ ላስተዋለ ፖዚሽናል ክፍተት ከሱ ጋር የተነሳ ኳስ ነው። የፈርሚን ሎፔዝ ቀጥታ ፓስ የቹዋሚኒ እና ዲን ሆይሰን መናበብ ጉለት እንዳለ ሆኖ የቤሊንጋም ማርኪንግ የሚያስፈልግበት ሰዓት፣ ምክንያቱም ካቫሚንጋ ፔድሪን ታርጌት ያደረገ ፕረስ እያደረገ ነበር። ካቫሚንጋም ተጋለጠ፣ የማድሪድ አማካይም ተጋለጠ። የበለጠ ደግሞ ቤሊንጋም እዛ ፖዚሽን ላይ የተሰለፈበትን ሚና በአግባቡ ባለመወጣቱ ማድሪድ የበለጠ ተጋለጠ። ይሄ ከባድ ነው። ምክንያቱም ክላስ ያላቸው 2 አማካዮች
ልዩነት የሚፈጥሩበት አሁን የስፔን ሚዲያ ለንጽጽር ሁሌም ለውዝግብ የሚያመች ንጽጽር አየር ላይ ነው ቡስት የሚያደርጉት። አሁን ከጨዋታው በኋላ ኤልቼግኒቶ የሚባለውን የማድሪድ ሚዲያን ብትመለከቱ፣ ለማድሪድ ቅርብ የሆነ የስፔን ሚዲያን ብትመለከቱ ቤሊንጋም እና ፔድሪ የሚነጻጸሩበት ወይም አንዳንድ ቅድመ ሁኔታዎች የሚቀመጡበትን ምክንያት የበለጠ የአብራራ ጨዋታ ይላሉ። ፔድሪ ለባርሳ ማጥቃት፣ መከላከል፣ ጌሙን ኮንትሮል ለማድረግ የእንቅስቃሴው የሜዳ ውስጥ የፓስ ሲኩዌንስ ፍሎ ሁሉ ግንባር ቀደም ተጫዋች ነው። በተቃራኒው የማድሪድ ደግሞ ብልጫ እንዲወሰድበት፣ አማካይ ክፍሉ እንዲበለጥ፣ ለባርሳ ፈጣን ትራንዚሽንም ዝግ ያለም ቴምፖ ክፍት እንዲሆን ደግሞ ምክንያት ነው ቤሊንጋም ነው እያሉ ጨዋታውን በምሽቱ ሰዓት ለተመለከተ፣ በምሽቱ እንቅስቃሴ ላስተዋለ ባርሳ በመረጡ ሲስተም የማድሪድ አጫወት ይመች ነበር። ባርሳ የመረጠው ሲስተም እንዳለ ሆኖ ማድሪድ ይዞ የገባው የጨዋታ ስትራቴጂ የበለጠ ይመች ነበር ለባርሳ ማጥቃትም መከላከልም። ነገር ግን ከማድሪድ ቡድን ውስጥ ያጣነው ኳሊቲ ገዳይ የመሆን አሁን ማድሪድ በዚህ ደረጃ በባርሳ መበለጡ ብዙም ላያስገርም ይችላል። ግን ማድሪድ የሚታወቅበት አንድ ኳሊቲ አለ። ለምሳሌ አንድ አጋጣሚ አግኝቶ ያለማባከን የመግደል ኳሊቲ አለ። ያ ሁሉ ከማድሪድ ላይ ተገፏል። ቪኒ ያገኛቸውን አጋጣሚዎች የተለያዩ ተጫዋቾች ለምሳሌ በጨዋታው በሙከራ በኩል ባርሳ 16 ኳሶችን ሞክሯል። እንደ ቡድን ሙሉ 16 ኳሶችን ሲሞክር ማድሪድ የሞከረው 12 ነው። ባርሳ 7 ነው ኢላማውን የጠበቀው። ማድሪድ ግን 10 ነው ኢላማውን የጠበቀ ሙከራ ያደረገው። በኤክስጂ 3.68 አስመዝግቧል ከባርሳ በላይ። ማድሪድ ግን ያስቆጠረው አንድ ግብ ነው። አሁን ገዳይ የመሆን አቅሙን ማጣት 10 ኢላማውን የጠበቀ ሙከራ ያውም እኮ ማድሪድ በጨዋታው የነበረው የኳስ ቁጥጥር ብልጫ 32 በመቶ ነው። ባርሳ 68 በመቶ በኳስ ቁጥጥር ብልጫ ማድሪድን ዶሚኔት አድርጓል በ90 ደቂቃ። ግን ጥራት ያለውን እድል ያልተዛነፈ ሙከራ በማድረግ 10 ሙከራ ያደረገ ቡድን ግብ አላስቆጠረም ከሁለት በላይ። የሁለቱ ግቦች ደግሞ እንቅስቃሴን ካየን ክፍት ከሆነ እንቅስቃሴ ያስቆጠሩት ቪኒ ጁኒየር ነው። አንዷን ግብ የመጀመሪያው። የባርሳን ግብ ግን ከተመለከታችሁ 3ቱም ግብ የተቆጠረው ክፍት ከሆነ እንቅስቃሴ 3ቱም ግብ። ይሄ ነው ልዩነቱ። ባርሳ ያገኘውን አጋጣሚ ይገላል፣ ማድሪድ ያገኘውን አጋጣሚ ያባክናል። በጨዋታው ልዩነት የምትፈጥረዋን ግብ ራፊኛ አስቆጠረ፣ ለባርሳ ልዩነት ፈጠረ። ማድሪድ ቀደም ብሎ ጨዋታው በባርሳ አድቫንቴጅ ከመወሰዱ በፊት እንኳን በሁለት ግብ ልዩነት ማስፋት የሚችልበት ትላልቅ አጋጣሚ። ለዚህ ነው የኪሊያን ኢምባፔ መኖር ሁሌም ለማድሪድ አንድ ትልቁ ልዩነት። ባፔ ከሌለ ማድሪድ አያሸንፍም፣ ያለ ባፔ ማድሪድ ይከብዷል፣ እንደዚህ የሚሉ ትንታኔዎች የበዙት እዛ ፖዚሽን ላይ የሚገባውን ኳሊቲ ስለሚፈጽም ነው። ባፔ ካለ የማድሪድ የማስቆጠር አቅም ምን ያክል ከፍ እንዳለ በግልጽ በተደጋጋሚ ጨዋታዎች ላይ አይተናል። ባፔ ካለ ማድሪድ ለማስቆጠር አይቸገርም። ለምን? የተገኙ አጋጣሚዎች ባፔ ጋር ያለው ኳሊቲ የገዳይነት ኳሊቲ። አሁን ማድሪድ በተደጋጋሚ ጥረት የሚያስቆጥር ቡድን ሆኗል። ከዚህ በፊት የነበረው የመግደል ባህሪ ከክለቡ ጋር ተለያይቷል። አንደኛው ምክንያት በጥራት አማካይ ክፍሉን የመምራት ትልቁ የማድሪድ አሁን የቤት ስራና በቡድን ውስጥ የጎደለው ስታንዳርድና ያ የማድሪድ ፊር ፋክተር የነበረው የቶኒ ክሩስ ኳሶች ለቡድኑ የማጥቃት እንቅስቃሴ ምን ያክል የጀርባ አጥንት እንደሆኑና የዚህ ተጫዋች አማካይ ክፍል መኖር በእንዲህ አይነት ትላልቅ ጨዋታ ለማፍጠንም ዝግ ባለ ቴምቦ ለመጫወትም ወሳኝነት እንዳለው ከጊዜ ወደ ጊዜ የምናያቸው ትላልቅ የማድሪድ ጨዋታዎች በቂ ማሳያ ናቸው። ማድሪድ እንዴት ነው በዚህ ስታንዳርድ በዚህ ኳሊቲ ያ የተለየ ፓሲቭ ፓሰር የሆነ እይታ ክለብ ውስጥ የጠፋው? ማድሪድ በኳሊቲ ደረጃ ሁለቱን የክለቡን ምርጥ ሁለት አማካዮች የተካ አይመስለኝም።
ሞድሪችንም ቶኒ ክሩስን። አሁን ማድሪድ ቤት የኋላ መስመሩ አሳሳቢነቱ ከፍ እያለ እንደውም በጨዋታው ስትራክቸር ካያችሁ ቫልቬርዴ አንድ ስቴፕ ወደፊት እንደተሰለፈ 4-4-2 ነበር የጨዋታው አስተላለፍ ፎርሜሽን የተመለከትነው፣ ግን እንደዛ አልነበር። ማድሪድ ሲጠቃ በባክስሪ ነው የሚጫወተው። አሴንሲዮ፣ ቹዋሜኒ እና ዲን ሆይሰን በሁለቱ ዊንግ ባኮች ላይ ያሉት ቫልቬርዴ እና ካሬራስ ነው። ሲጠቃ 5 ይሆናል ማድሪድ። ሲያጠቃ ግን ቫልቬርዴ ፈንጠር አይልም። ለምን? እዛ ጋር ጥንቃቄ እንዲወስድ ተገድቧል። ከዛም በኋላ ሃርምስትሪንግ ጉዳት በድጋሚ አገርሽቶበት ተጫዋቹ ተቀይሮ ወጣ። ከዛም ወደ ባክፎር ሲቀየር ቡድኑ በተለየ ዳይናሚክስ እንደውም ማጥቃት እያለበት የበለጠ ፖዚሽኖች ላይ መሸነፍ፣ በቀላሉ መታለፍ፣ ኢነርጂ የጎደለው ቡድን ሆነ። ይሄ አምና ስናነሳ የነበረው ጥያቄ የማድሪድ የፕሬሲንግ አቅም መጉደል፣ የማድሪድ የፓስ ሲኩዌንስ በማጥቃቱ በኩል ያለው ትራንዚሽን ሁሌም ካውንተርን ጠባቂ መሆኑ ወይም ባርሳ ጥሎ የሚመጣቸውን 28 እና 30 ሜትር ከተከላካይ ጀርባ ያሉ ስፔሶችን ታርጌት ማድረግ። ባርሳ በቁጥጥር በጣም ለፕሬሲንግ የሚያመች የሃይላይን ስትራክቸር የሚጠቀምን ቡድን ፕሬስ ለማድረግ የነ ቤሊንጋም ኢነርጂ ማጣት፣ የነ ቪኒ አባካይ መሆን የበለጠ ማድሪድን በትላልቅ በእንዲህ አይነት የፍጻሜ ጨዋታዎች ዋጋ ማስከፈሉን ቀጥሏል። ለማንኛውም የባርሳ ደጋፊዎች በልዩነት የደመቁበት የነ ያማል ራፊኛ ደማቅ ምሽት 3-2 ማድሪድን በመርታት በሌላ የውድድር ዓመት በሌላ የውድድር ሲዝን እንግዲህ ባርሳ ማድሪድን በማሸነፍ በሱፐር ካፕ ጣፋጩን ድል ትናንት ምሽት 3-2 ማሳካት ችሏል። ይሄ ለሃንሲ ፊሊክ ባርሳ በልዩነት የሚነሳ ሌላ አስደናቂ የማይረሱት ምሽት ሆኖ ነው የተመዘገበው። ለማንኛውም ባርሳ በኤል ክላሲኮ ማድሪድን 3-2 ያሸነፈበትን ጨዋታ በእንዲህ መልኩ ድህረ ጨዋታ ነጥቦች ላይ ተወያየን። ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በመጨረሻና በሶስተኛ ክፍል ፕሮግራማችን ከአንፊልድ ገጾች የተገኙ መረጃዎችን የምናጋራችሁ መረጃ ሰዓታችን ከዚህ በመቀጠል ወደ እናንተ የሚደርስ ይሆናል። በሊቨርፑል የውስጥ ገጾች ተመልሰ እስከምንመጣ ድረስ ሰላም ቆዩ።